አሰላሙ አለይኩም። ይህ እንደምትመለከቱት ኢዕቲቃዱ ሱፊያን ብን ሰዒድ ብን መስሩቅ አተውሪ ረሂመሁላሁ ተዓላ የእሳቸውን አቂዳ በተመለከተ የያዘ ሪሳላ ነው። እንግዲህ የሰለፎች አቂዳ ነው የምንከተለው ስንል እነዚህ አኢማዎች የነበሩበት አቂዳ እንከተላለን ማለታችን ነው። አንዳንዶች ያረዱትም እንኳን ማለት ነው። ወይም የሼክ ሙሐመድ ብን አብዱልወሃብ እሳቸውን በጭፍን የምንከተል ወይም ደግሞ ሼኹል ኢስላም ኢብኑ ተይሚያን በጭፍን የምንከተል ብቻ የሚመስላቸዋል። ላ ይህ እንግዲህ ታላቁ ኢማም ሱፊያን አተውሪ ናቸው። እሳቸው ማንነታቸው በተመለከተ ብዙ ነገር ማለት አልችልም። አጠር ያለ ነገር ስለምንት ሱፊያን ብን ሰዒድ ብን መስሩቅ አተውሪ ይባላሉ። አቡ አብድላህ ነው ኩንያቸው። 97ኛው ዓመተ ሂጅሪያ ላይ የተወለዱት የሞቱበት ደግሞ 161 ላይ ነው። ዑለሞች ስለሳቸው እንደሚሉ ታውቃላችሁ። እንደነ ሹዕባ እብኑ ዑየይና፣ አቡ ዓሲም፣ የህያ ብኑ መዒን ወገይሩሁም ሌሎቹ ምንድን ነው የሚሉት ስለሳቸው? ሱፊያን አተውሪ አሚሩል ሙእሚኒን ፊል ሐዲስ፣ በሐዲስ ላይ አሚሩል ሙእሚኒን ላቸው ይላል። ቢሽሩል ሐፊ እንደሚለው ደግሞ ካነ ተውሪ ዒንደና ኢማሙ ናስ። ይህ ሰው አቂዳው ምን አይነት ነገር ነበር የሚለው ደግሞ ስንመለከት አቂዳቸው ምን ይላል? አልቁርአኑ ከላሙላህ፣ አልቁርአኑ ከላሙላህ ገይሩ መክሉቅ። ቁርአን እንግዲህ ሁላችንም የምናውቀው ቁርአን ነው። ሌላ ሁለተኛ ቁርአን የለም። ሁላችንንም የምናውቀው ቁርአን ገይሩ መክሉቅ ነው ይላሉ። ወሚንሁ በደአ ወኢለይሂ የዑድ፣ ከአላህ ሱብሓነሁ ወተዓላ ነው የጀመረው ይህ ቁርአን ወደ አላህ ሱብሓነሁ ወተዓላም ነው የሚመለሱ ይላሉ። ወመን ቃለ ገይሩ ሃዛ፣ ከዚህ ነገር ውጭ ያለ ነገር የተናገረ የሆነ ሰው ፈሁወ ካፊር፣ ቁርአንን መክሉቅ ነው የሚል። ለምሳሌ ጀማዓቱል አህባሽ፣ ይህ ቁርአን የምትመለከቱት መክሉቅ ነው፣ እዚህ ውስጥ ያሉ የሆኑ ንግግሮች ማለት ነው የአላህ ሱብሓነሁ ወተዓላ ንግግር ነው ብለው አያምኑ። አሊፍ ላም ሚም ለምሳሌ የአላህ ሱብሓነሁ ወተዓላ ንግግር ነው ብለው አያምኑ። እና ይህንን አቂዳ መጠንቀቅ ይኖርብናል። አህባሾች ወይም ደግሞ ጀህሚዮች ቁርአን መክሉቅ አይደለም ብለው ሲናገሩ ከሰማችሁ ይህ በእጃችን ላይ የሚገኘው ቁርአን ማለታቸው አይደለም። ላ እነሱ ከላም ነፍስ የሚሉት የራሳቸውን እስጢላህ አላቸው፣ ያንን ነው የሚሉት። ላኪን ዑለማኡ ሰለፍ የነበሩበት አልቁርአኑ ይህ በእጃችን ያለው ቁርአን ነው፣ በውስጡ ያሉ ንግግሮች ማለት ነው። ከላሙላህ ነው፣ የአላህ ንግግር ነው። ገይሩ መክሉቅ፣ መክሉቅን አይባልም። ወሚንሁ በደአ፣ ከአላህ ነው የጀመረው። ወኢለይህ የዑድ፣ ወደ አላህም ነው የሚመለሰው የአላህ ኪታብ ማለት ነው። ወመን ቃለ ገይሩ ሃዛ፣ ከዚህ ነገር ውጭ ያለን ነገር የተናገረ ሰው ፈሁወ ካፊር፣ ያ ሰው ምንድን ነው? ከሃዲ ነው ይላሉ።